እንዴት አመሻችሁ? እንዴት ዋላችሁ? እዚህ መሽቷል። 2 ሰዓት ከ20 ሆኗል። እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። በጣም እግዚአብሔር ያክብርልኝ። እኔ ቃላት የለኝም። በደንብ ነው እንደምታዩት ነው። ሁሉም ሰው በያለበት በሚችለው ነገር ሁላ እየተረባረበ ነውና እግዚአብሔር ውለታችሁን ይክፈላችሁ። ምንም ማለት አልችልም። እውነት በቃ እኔ የኔ ስራ እዚህ መገኘት ነው። ተገኝቼ እየወከልኩ ነው። እናንተ ደግሞ እንደወከልኩኝ ደግሞ በደንብ ያሳያችሁበት ነውና እግዚአብሔር ያክብርልኝ ስለ ሁሉም ነገር፣ በጣም ሁሉ ነገር እስካሁን ስላለው ነገር you guys so አንድ የተጠየቁት ጥያቄ ነበርና እሱንም ለመመለስ ነው የመጣሁትኝ። ምንድን ነበር የሚለው ጥያቄው? ላይቲንግ ጥሩ ነው አይደለም? አላወኩኝም። I don't know how to turn this on. Bedroom sleeping. Oh no, I'm sorry. Okay, I think this is better. So back to what I was saying. እንዴት ናችሁ? stand. እሺ የተጠየቁት ጥያቄ ነበረ። እንደ አጋጣሚ ሊዱ የለቀቀችው ቪዲዮ ነበረ። ሊዱ ላምባ ሊዲያ የምታውቋት ሁላችሁ ልጅ ሆነን በጣም ወደን ያየነው ፊልም ማለት ነውና እሷ ቮት አድርጉ ቮት እንደራረግ እንጂ ምናምን ብላ የለቀቀችው ቪዲዮ ነበር። እንደ አጋጣሚ ኮሜንት ሴክሽን ላይ ስገባ አንድ እህታችን መቼስ አገራችንን ወክላ ሄዳም ቢሆን እኮ በምንድን ነው የወከለችው ማለት ምን አርጋ ነው ሄደችው አይነት ነገር የለም ምንድነው መስፈርቷስ አይነት ነገር ጥያቄ ጠይቃለችና ዋው ትክክለኛ ጥያቄ ነው የጠየቀችው። እኔ ደግሞ እሱን ጥያቄ ለመመለስ ነውና ስለኔ ትንሽ ነገር ልንገራችሁ በማለት ማለት ነው። ቴንክ ዩ ጋይስ ለሁሉም ነገር። ኦ ማይ ጉድነስ። እሺ ከባክግራውንድ እንጀምራለን። ባክግራውንዴ በማርኬቲንግ ማኔጅመንት ነው የተመረኩት። ሪካርድ ማድረግ የምትፈልጉ ከሆነ ንገሩኝና እሺ በሉኝ። ሪካርድ የሚያደርግ ሰው ካለ እንድናደርስላት ለታችን ብዬ ነው። 2026 አሸናፊ አሁን ላይ በቬትናም ሀገር ኢትዮጵያን ወክዬ ለሚስ ወርልድ እየተወዳደርኩኝ ያለሁ ማለት ነው። መስፈርቱ ምንድነው? እንዲሁም ደግሞ በምን ተመርጠሽ ሄድሽ? ማነሽ? ባክግራውንድሽ ምን ላይ ነው? ምክንያቱም ፐርሰናል ስቶሪዎች ነው እንጂ በደንብ የተሰሙት ምን ላይ ነኝ የሚለው ነገር ስላልታወቀ ማለት ነው። ባክግራውንዴ በማርኬቲንግ ማኔጅመንት ዲግሪ አለኝ። ከዛም በተጨማሪ በቡና ቅምሻ ከቡና ትሬኒንግ ሴንተር ሰርቲፋይድ ነኝ። በሜካፕ ደግሞ ሰርቲፋይድ ነኝ። ያው ሜካፕ የግድ መማር ስለነበረብኝ ነው። ፓጀንትሪ ፕሮግራም ላይ ራሳችን ሁሉ ነገር ስለምንሰራ ማለት ነው። እንዲሁም ደግሞ የሞዴሊንግ ትምህርቴን ከዛሬ 6 አመት አካባቢ ወደ 7 አመት አካባቢ ከአፍሮ ፊገር ሞዴሊንግ አካዳሚ ኢንተርናሽናል የሆነ ሰርቲፊኬት ነው ያለኝ። በሞዴሊንግ ኢንዱስትሪ ላይ ስቆይ ወደ 10 የሚጠጉ የሚባል ፓጀንቶች ላይ ሪፕሬዘንት አድርጌያለሁ ኢትዮጵያን ከሚስ አዲስ አበባ ጀምሮ ማለት ነው። 2013 ሚስ አዲስ አበባን ጀምሮ ሚስ አፍሪካ ዩናይት እንዳረሳ በጣም ብዙ ነው። እነሱ ላይ ለመወዳደር ችያለሁ። እግዚአብሔር ይመስገን። አብዛኛው ላይ በጣም በጥሩ በሚባሉ ሁኔታዎች በጥሩ ውጤቶች ነው የጨረስኩትኝ። አብዛኛውን ፈርስት ራነር አፕ፣ ሰከንድ ራነር አፕ፣ ታለንት ዊነር ጥሩ ነገሮች አግኝቼበት ነው ያለፉት። እግዚአብሔር ይመስገን። እነዛን ፕሮግራሞች ናቸው የመጣሁባቸው መንገዶች ናቸው ሼፕ አድርገው እዚህ ድረስ ያመጡኝ። ከሚስ አዲስ አበባ ጀምሮ የበጎ ፈቃድ አምባሳደርነት ነው እሱ ላይ እና የተለያዩ ፕሮጀክቶች ላይ ሰርተናል። ምስክርን ካወቃል ከዛ በመቀጠል ደግሞ ሚስ ሱፐር ሞዴል ወርልድ ዋይድ የሚባል ውድድር ላይ አምና ካስተዋላችሁ ማለት ነው ኦልሞስት ጁን ጁላይ አካባቢ ላይ ሚስ ስላለ ማለት ነው። እኔ ግን ሁለቱም ላይ ያለሁኝ እኛ ሀገር ያሉ የተባሉ ዲዛይነሮች ጋር ሰርቻለሁ። በቁጥር ማላስታውሰው ያህል ሾዎችን ሰርቻለሁኝ። እዚህም ውጪ በነበረኝ ኤክስፒሪየንስ ማለት ነው። እንዲሁም ደግሞ የተለያዩ ኮመርሻሎችን እኔ እንጃ
ዝቅ ብዬ ሰርቻለሁ። በደንብ ዝቅ ብዬ ሰርቻለሁኝ። በደንብ ሰርቼበት ነው የመጣሁት። በጣም ያደክማል። ሞዴሊንግ ቀላል ተደርጎ እንደሚታየው አይደለም። እኛ ሀገር ላይ ገና አላደገም፣ አልተሰራበትም። ግን ተስፋ ሳልቆርጥበት የሁሉ የመጣሁበት መንገድ ነው፣ የለፋሁበት መንገድ ነው። ዝም ብዬ ከመሬት ተነስቼ አይደለም እዚህ የመጣሁት። እግዚአብሔር በሚያውቀው የለፋሁት፣ ጓደኞቼ ያውቃሉ፣ ቤተሰቦቼ ያውቃሉ፣ ኤቭሪዋን ማለት ነው። በደንብ ዝቅ ብዬ ሰርቼበት ነው እዚህ ጋር የመጣሁት። ሚስ ወርልድ ላይ ስንመለስ ሚስ ወርልድ በጣም በርካታ የሚባል ቻሌንጆች አሉት በውስጡ። እናንተም ባለፈው ያያችሁት ሄድ ቱ ሄድ አለ። ዋናው ነገር ሚስ ወርልድ ማወቅ ያለባችሁ የቁንጅና ውድድር የሚባል ስም ቢሰጠውም ቢዩቲ ፓጀንት ላይ የምንወዳደር ልጆች እንደየካታጎሪው እንደ ቢዩቲ ፓጀንትነቱ ይለያያል። እኔ መወዳደርበት ያለሁት ሚስ ወርልድ አለማችን ላይ አለ የሚባለው በመጀመሪያነት የሚመራ ውድድር ነው። ሞቶ ደግሞ ቢዩቲ ዊዝ ፐርፐዝ ነው፣ ውበት ከአላማ ጋር በሚል ማለት ነው። ብዙ ሰው ሲያይ ተኳኩለን ሂል ጫማ አድርገን ዘንጠን በቃ ቆንጆ ሆነን ስንቀርብ ወይም ምናምን ነው የምንታየው። ነገር ግን ከውስጡ ከጀርባው እዛ ጋር ለመድረስ ብዙ ነገር ያስፈልጋል ማለት ነው። ስለሚፎከስ እና ፕሮጀክቶች አሉኝ። ከዛም በተጨማሪ ደግሞ የተለያዩ ቻሌንጆች አሉ። ቅድም እንደነገርኳቸው ቪዲዮ ዘ ፐርፐስ፣ ሄድ ቱ ሄድ ቻሌንጅ፣ ቶፕ ሞዴል፣ ታለንት፣ ስፖርት ቻሌንጅ፣ ኩኪንግ፣ መልቲሚዲያ እና ቮት የረሳሁት ካለ አስተውሱኝ። እሱ አለ። ከዛ ደግሞ በተጨማሪ ፕሮጀክት ያልኳችሁ ነገር አለ ማለት ነው። ፕሮጀክት ላይ ስንመለስ ሴቶችና ህጻናቶች ላይ ነው የሰራው ያለሁት። ሴቶችና ህጻናት ያው በደንብ አተኩረን የምንሰራበት ነገር ስለሆነ ማለት ነው። ህጻናትን የመረጥኩበት ምክንያት እኔ በልጅነቴ በራሴ ፐርሰናል ላይፍ ያዩዋቸው ነገሮች ስላሉ እነዛ ነገሮች ቢስተካከሉ የአንድን ሰው ህይወት ምን ያህል ይቀይራል የሚለውን ነገር ስለማውቀው ነው። እነዛ ነገሮች ላይ መስራት ከቻልን ነገ ትራውማታይዝ ያልሆነ ትውልድ መፍጠር እንችላለን። ነገ ኢትዮጵያ ልታድግ የምንችለው ልትበለጽግ የምንችለው በደንብ ጠብቀን ልናሳድጋት የምንችለው ኢትዮጵያን ዛሬ በምናሳድጋቸው ልጆች ነው። ዛሬ በጥሩ ሁኔታ ያሳደግናቸው ልጆች ነገ ኢትዮጵያን በቃ በጥሩ ሁኔታ እንደ እንቁላል የሚይዟት። የወደፊቷን ኢትዮጵያን ለማሳመር የዘንድሮ ልጆች ላይ በደንብ መስራት ያስፈልጋል ማለት ነውና ለዛ ነው። እንዲሁም ደግሞ በህፃናት ጉዳይ ላይ ከሜሪጆ ኢትዮጵያ ሁላችሁም የምናውቃት እናታችን ሲስተር ዘቢደር ከሰች በጣም 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 ነው የምወዳት። እርሶ እያልኩኝ ብጠራ በጣም ደስ የሚለኝ ግን ሁሌ እናትሽ ነኝ ስለምትለኝ ሲስተር ዘቢደር በጣም ነው የምወዳት፣ በጣም ነው ማከብራት። የምታውቁት ከሆነ ሲስተር ሜሪጆ ኢትዮጵያ በደንብ ረዥም ዓመት የቆየ ነው። በጣም ብዙ ሰዎች ብዙ ልጆች ያደጉበት ትልቅ ተቋም ነው። ከሷም ጋር ህይወቴን ሙሉ አራዬ ነች ብዬ ካደግኳት አራዬ ጋ ነው አንድ ፕሮጀክት መስራት ነበረ። በጣም ደስተኛ ነኝ ለሱ፣ እግዚአብሔር ያክብርልኝ። እንዲሁም ደግሞ በሴቶች ጉዳይ ላይ ስንመጣ እንደ ሴት እኔ ማሳልፋቸው ነገሮች አሉ። የኔ ፕሮጀክት ደ ሳይለንት ስትራግል ዊዝ ውመን ኢምፓወርመንት እና ዩዝ ዴቨሎፕመንት ላይ ነው። ሁለት ኤሪያዎች ላይ ነው ፎከስ የሚያደርገው። ቅድም ነገርኳችሁ ዩዝ እና ውመን ኢምፓወርመንት። ውመን ኢምፓወርመንት ላይ ስንመጣ እኛ የምናሳልፋቸው እንደ ሴቶች እያንዳንዳችን የምንገባባቸው ጉዳዮች አሉ። ኤቭሪ ውመን ኖስ ይሄ ነገር ነገ ራሱኛ ሴት ልጅ በደንብ እድል አግኝታ ሰርታ ተለውጣ ራሷን ችላ ለመኖር ብዙ የተዘጋባን በሮች አሉ። እነዛን በሮች ለማስከፈት የጀመርኩት ጉዞ ቢሆንም ጉዞዬ ደግሞ ወዴት መርቶ አምጥቶኛል። ውመን ኢምፓወርድ ላይ ስሰራ ከዶክተር ካትሪን ሃምሊን ፌስቱላ ማዕከል ጋር ይሄ ተቋም ወደ 70 የሚሆን አመታት የቆየ ተቋም ነው። በጣም 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 ትልቅ ስራ እየሰራ ያለ ተቋም ነው። ከነሱ ጋር በመስራቴ በጣም አም ቬሪ ሆነርድ። ውመን ወደ ፌስቱላ ዶክተር ካትሪን ወደኛ ሀገር መጥተው ለትንሽ አይነት ጊዜ ቢመጡም ነገር ግን ኢትዮጵያ ለመኖር ወስነው ከባለቤታቸው ጋር እዚሁ ሆነው ኑሯቸውን ሁሉ ኢትዮጵያ ውስጥ አድርገው ያንን ሁሉ የኢትዮጵያዊ ሴት ህይወት ሲቀይሩ ምን ያህል እንደሚያስደስት ምን ያህል እንደሚያኮራ አስቡት። አሁን እሳቸው ከኛ ጋር ባይኖሩ ግን ደግሞ የጥለውልን ያለፉት ነገር አለ። አሁንም ሴቶች በፌስቱላ ይጠቃሉ። ፌስቱላ ምን እንደሆነ የማያውቅ ሰው አለ። ፌስቱላ ማለት በጣም 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 ልናተኩርበት የሚገባ አንድ ነገር ነው። ለምንድን ነው ሴቶች
ይገለላሉ በባለቤቶቻቸው በቤተሰቦቻቸው። አብዛኛው ሰው እርግማን ነው ብሎ የሚወስድ ሰው አለ። ፌስቱላ እርግማን አይደለም። ፌስቱላ ትሪት የሚደረግ ነገር ነው። በሜዲካል ነገር ወይም ደግሞ በቻይልድ በርዝ ጊዜ የሚመጣ ነገር ነው። በዛ ሰዓት ላይ በሚቀደድ ቲዩብ ሴት ልጅ ሰገራም ሽንትም መቆጣጠር ያቅታታል። አሁን ይሄ እርግማን ሊሆን አይደለም። it's very treatable thank you በጣም it's very treatable። ያን ደግሞ ጊዜ ሴት ልጅ ከዛ አድናቸዋል። እና ፌስቱላ ላይ የተጠቁ ሴቶች ሲቀመጡ በጣም እግራቸውን እንደዚህ አድርገው የሚቀመጡት ለምንድን ነው? በቃ ስለሚሳቀቁ ማለት ነው። ከዛ ደግሞ ምግብ አይበሉም። ለምን? ስቱል እንዳያስቸግራቸው፣ ሰገራ እንዳያስቸግራቸው። ውሃም አይጠጡም። ለምን? ሽታቸው እንዳይመጣ። ገብቷቸው እንደዚህ በመቀመጣቸው ደግሞ የዲስሎኬሽን የፉት ዲስሎኬሽን ያጋጥማቸዋል። እንደዚህ እንደሚሰቃዩ ሴቶች ያሉን ሰው ግን ሰው አያውቅም። እንደዚህ የሚሰቃዩ ወገኖች እንዳለን አብዛኛው ሰው አያውቅም። ክፍለ ሀገር ላይ አብዛኞቹ ሴቶች ተቆልፎባቸው ተቀምጠዋል። ክፍለ ሀገር ላይ ብዙ ሰዎች ህመማቸውን ደብቀው ሰው ምን ይለኛል በማለት ብቻ የተቀመጡ ሴቶች፣ እንስቶች፣ እህቶቻችን አሉ። ሶ እነዛ ጋር ደርሰን ሁሉን ሰው ትሪትመንት ፌስቱላ ትሪት ተደርጎ ሰርጀሪ ተሰርቶለት ድነው እንደገና ወልደው ያ ሁሉ መፍትሄ እያለን መፍትሄ እንደሌለን የሚጎዱ እህቶቻችን ስላሉ የዶክተር ካትሪን ሃምሊን ፌስቱላ ማዕከል ደግሞ ሁሉም ሰው ቤት በማንኳኳት ድረስ ሁላ የሚሰሩ ፕሮጀክቶች አሉ። በጣም ትልቅ ማዕከል ነው እና እሱ ላይ በደንብ አድቮኬት ለማድረግ ለመስራት እሱን ለማስተዋወቅ ነው እዚህ መድረክ ላይ የተገኘሁትኝ። ፌስቱላ ላይ የሚጎዱ እህቶቻችን ሴቶቻችን ከዛ በኋላ ደግሞ መታን ብቻ አይደለም ሲቀበላቸው ተገለው ነው ሌላ ቦታ የሚመጡት። እዚህ ሆስፒታል እዚህ ተቋም ሲመጡ ግን በፍቅር ከበር ሲገቡ በእንክብካቤ ተቀብሏቸው አይዟችሁ ብለው አብልተው አጠጥተው ኤቭሪቲንግ በውስጥ የሚደረግላቸው ነገር ኢትስ ነፃ በነፃ ለልጆቻቸው የሚያስፈልጋቸው አልባሳት ዳይፐር ተሰጥቷቸው ከዛ በኋላ ደስታ መንደር የሚባላል ደስታ መንደር ላይ የሚፈልጉት ነገር ተምረው የእጅ ጥበቦችን የተለያዩ ነገሮችን ተምረው ሂል አድርገው ሳይኮሎጂካሊ ተረድተው ብዙ ነገር አድርገው ነው የሚሄዱት እና ይህንን እድል እንዲያገኙ ማግኘት ያልቻሉ ሰዎች ጋር እንድንደርስ በሚል ነው ያለ ነው ሰውን የመጣሁት እዚህ ሚስ ወርልድ ላይ ሀገርን ብቻ ወክል አይደለም ይህንንም ወክዬ ነው የመጣሁት። በመቀጠል ሀገር ላይ ደግሞ ስንመጣ በባህልና ስፖርት ሚኒስቴር የባህል አምባሳደር ተደርጌ ካልቸራል አምባሳደር ተደርጌ ተሹሜያለሁ። ለዚህ ክብር እግዚአብሔር ያክብርልኝ። ከዛ በኋላም ኢትዮጵያን የተለያዩ ቦታዎች የተለያዩ ዴስቲኔሽኖች ጋር በመሄድ ቱር እያደረግን ነበር። በጣም በቆንጆ ሁኔታ በጣም እንጃ አባቶች በክብር ተቀብለውን ተንከባክበውን ሁሉም ቦታ እንደ ልጅ ነው የተቀበሉኝ። በቃ ሁሉም ቦታ እና ምን ያህል የተባረከ ሀገር እንዳለን ምን ያህል የተባረከ ትውልድ እንዳለን ማለት በቃ ከአቀባበል ጀምሮ ባህላችን ወጋችን በጣም ብዙ እኛ አይደለም ዓለም ሊደመምበት እዚህ ስልክ እየከፈትኩ ሳሳያቸው ኢትዮጵያ እንዲናት እንዲዛ እኛ እናቅም ነው እንዴት እንደዚህ ያላችሁ እንደዚህ ከተማችንን እዩት ምን ያህል እንደሚያምር ምን ያህል ዲቨሎፕ እንዳደረገን ምን ያህል ፕሮጀክቶች እንዳሉን ሪዞርታችንን ተመልከቱት ካም ቪዚት ኢትዮጵያ መታችሁ ኢትዮጵያን ጎብኙ። ኢትዮጵያ is one of the blessed country ገና ሲመገቡ እኮ ብናችንን ነው የሚያደምጡት ከአየራችን እኮ ነው የሚጀምሩት። የኢትዮጵያ አየር የት ይገኛል? ከምሬ ነው እና ከአየራችን ጀምሮ ኢትዮጵያ ገብተው እስኪወጡ ድረስ we have the most blessed country በጣም ያልተነኩ ያልተዳሰሱ በጣም ብዙ ነገሮች ያሉን ብዙ ሀብቶች ያለን ሀገር ነን እና ይሄንን ነገር የምናስተዋውቅበት መንገድ እኔ እዚህ መጥቼ ኢትዮጵያን እኮ አውቃታለሁ ኢትዮጵያን የመጣሁት ስል በአፊ ብቻ አይደለም ሄጄ ያየኋቸው የዳሰስኩባቸው በቃ በጣም ብዙ ቦታዎች አሉ። በጣም ብዙ ቦታዎች አሁንም አልቆመም። ስመለስ የሚቀጥል ይሆናል። ለጊዜው በጣም የሄድንባቸው ቦታዎች ሊሚትድ ሆነዋል። ስፔሻሊ ካጋጠመኝ ነገር ጋር የነበረ ማለት ነው እንጂ ኤቭሪቲንግ የሄድንባቸው ቦታዎች እግዚአብሔር ያክብርልኝ ሁሉም ጋር በቃ በጣም ቆንጆ የሚባል አቀባበል ነው የነበረን። ሁሉም ጋር ተደስተን ተጫውተን ሁሉ ነገር የጎደለብን የለም። አሁን ደግሞ ይቀጥላል። ያንን ለዓለም የምናሳይበት ለዓለም የምናንጸባርቅበት ትልቅ መድረክ ነው። ባህልና ስፖርት ሚኒስቴር ለዚህ በጣም አመሰግናለሁ ማለት እፈልጋለሁ። ይሄ ብቻ አይደለም። እኔታችሁ የኦቪድ ሪል ስቴት ደግሞ ብራንድ አምባሳደር ነው። ኦቪድ ሪል ስቴት ቤት ለሁሉም በሚል መሪ ቃል በጣም ቆንጆ የሚባሉ ቤቶችን ገንብቶ እየጠበቀ ነው። ሁላችሁም አስተማማኝ በሚባል ዋጋ የምታገኙበት ቤት
የምታገኙበት ትልቅ ድርጅት ነው። ሶ እኔ ባጭሩ ያክል ራሴን ለመግለጽ ያ ባለፈው እንግዲህ ካልሰማችሁ ታላቅም ኢቭን ቤት ለሁሉም ሲል ኦቪድ ሪል ስቴት እኔ በሀዘኔ ጊዜ ቤቴ ድረስ መጥተው አጽናንተው በቃል ብቻ ሳይሆን በተግባር ያሳየ ድርጅት ነው እና ኦቪድ ሪል ስቴትን በጣም አመስገን እፈልጋለሁ። ከዛ በተጨማሪ ደግሞ መጠየቅ የምትፈልጉት ነገር ካለ ስፔሻሊ እኔ የወከልኳችሁ እስካሁን ይሄ ሜንሽን ያደርኳቸው ነገሮች ናቸው። ውመን ኢምፓወርመንቶች ላይ ስፒቾች ላይ አለሁኝ፣ የተለያዩ መድረኮችን መርቻለሁኝ። ወዘር ኢንተርናሽናል ስፒቾች ሊሆን ይችላሉ፣ ሞቲቬሽናል ስፒቾች ሊሆን ይችላሉ። አም አድቮኬቲንግ ፎር ችልድረን ኤንድ ውመን። ይሄ ፕሮጀክቴን በጣም በትልቁ ሰርቼ አኩርቻችሁ እንደማሳይ እርግጠኛ ነኝ። ከዛ ደግሞ ይሄ አሁን የነገርኳችሁ ምንድነው አብዛኛው ሰው ጥያቄ ፈጠረበት። ኢትዮጵያን ወክላ ሄደች ሞዴል። በቃ አብዛኛው ሰው ሞዴል ሲባል በቃ አንድ ሂል አድርጋ ቀጭቋ ብላ የምትመለስ ሴት አድርጎ ብቻ ነው የሚያስባት። ኖ we have a lot in our back። ብዙ የያዝናቸው ነገሮች አሉ። ሞዴሊንግ ማለት አንድ ትልቅ ኢንዱስትሪ ነው፣ በጣም ትልቅ ኢንዱስትሪ። እኔ ስጀምር ትዝ ይለኛል አባቴ he was not happy ሞዴሊንግ መስራት ፈልጋለሁ ሞዴሊንግ ልግባ ስል በቃ እንዴት አስተምርሽ ብሎ ነበር ግን ምንድነው እኛ ሀገር ላይ የሚሰጠው ነገር ስላለ እኛ ሀገር ላይ ብቻ አይደለም አክቹአሊ ብዙ ቦታዎች ላይ ለማየት ሞክሬያለሁ። አብዛኛው ጋር እዚህም ሲነግሩን ያ በቃ ደስ አይላቸው ምናምን ስራ አይመስላቸውም ወይ ምናምን። በጣም ትልቅ ነው። ኢትዮጵያን ማስታወቅ የምንችልበት ወይም አንድ ሀገርን ለዓለም ማስታወቅ የሚቻልበት ትላልቅ መድረክ የሆኑ ጉዳዮችን የምናስተላልፍበት ነገር ነው። እኛ እንደ ሀገር ማለት ነው ኢትዮጵያ ማለት በጣም በቃ we are በጣም ዴቨሎፒንግ በጣም የሚደነግጡት ገና ከፍቼ ሳጀምር ቪዲዮ 2 ሰከንድ 3 ሰከንድ አይተው ገና በቃ በጣም የሚደነግጡት ኢትዮጵያ ውስጥ ይሄ ነገር አላችሁ እንዴ ነው የሚሉት። እና ኦፍ ኮርስ አለን። እኛ በአፍሪካ ብቻ አይደለም በዓለም ደምቀን መታየት እንችላለን። የኛ ያለን ሀብት እኛ ያለን ነገር በጣም ብዙ ነው። ይሄንን ሪፍሌክት የምናደርግበት ነው። ኢንተርናሽናል ኤክስፖዠር ማግኘታችን በጣም ልንወደው ይገባል። ምክንያቱም አርቲስቶቻችን ሁሉ ሞዴል ብቻ አይደለም even every singer every dancer every sport ሁሉ ነገር we have to make it international የምናደርጋቸው ነገር ሁሉ it's a tourism sector በጣም ፕሮሞት የምናደርግባቸው ነገሮች ናቸውና እህቴ ጥያቄሽን የመለስኩ ይመስለኛል። ማነሽ ምንድነሽ ለሚለው ማለት ነውና ይሄንን ልናገር ነው የመጣሁት። በጣም አበዛውባችሁ ወሬና ይሄ ነው ጥያቄው እንደተመለሰ ተስፋ አደርጋለሁ። እና ቮታችን እኔ በጣም ነው ደስ ያለኝ። በጣም ብዙ እህቶች ብዙ ወንድሞች ነው ያገኘሁትና በጣም ነው የማመሰግነው። በጣም ነው የማመሰግነው። ዛሬ ቮት አድርገን ይሄ በቃ ቮት ተደርጎ አለፈ የሚባል ነገር ብቻ አይደለም። በጣም ኤቭሪ ኮንቴስታንት ሊትራሊ ማለት ነው ማናቸው እንደዚህ ለምንድነው እንደዚህ እየደገፋችሁ ያሉት ለምንድነው እየተደገፋችሁ ያላችሁት? ይሄን ያህል ሰው ተነስቶ ለምንድነው ቮት እያደረገ ያለው? ለምንድነው እየተባበራችሁ ያላችሁት? ምንድነው የሚለው ነገር ሁላ በጣም እዚህ እንትን ፈጥሯል። ምድር ይባለው ጥያቄ ፈጥሯል። ማናቸው ኢትዮጵያ ምን ስለሆነ ነው እንደዚህ? ምክንያቱም ገብቷቸዋል ዓለም ላይ ሙሉ ማለት ነው ኢሮፒያን የተወዳደሩ ነው፣ አሜሪካንስ የተወዳደሩ ነው፣ ኤዥያን የተወዳደሩ ግን the rest competitive የሆነው it's Africa which is East Africa እኛ እና እነዚህ ማናቸው? ለምን ነው የሚፎካከሩት ያሉት? ለምንድን ነው እንዲያደርጉ ያሉት? ይሄኛው ራሱ በጣም ትልቅ ነገር ፈጥሯል። በኋላ ቪዲዮ ወይ ሰርችበት ልቅበታለሁ። ኢንተርናሽናል ኮንቴንት እንዲሆን ምናልባት በእንግሊዝኛ እያደረኩኝ እለቃለሁ ሶዳት ሰዎች ጋር ሲደርስ we are getting international exposures አሁን ላይ international የሆነ exposureዎችን ስናገኝ በትክክል መጠቀም አለብን። This is our time to shine. This is our time to go up and show the world who we are, Thank you በጣም we are very unstoppable, እዛ ጥያቄ ጋር ለመድረስ በጣም we need it.
ጥያቄ ያለኝ ይላል። እሺ thank you so much. I'll go within 12 minutes. I think 12 ደቂቃ በኋላ መውጣት አለብኝ። ደረስቲ ይመጣል። I think ዛሬ ቮት እምቢ ያለ የሚባል ነገር እየሰማሁ ነው። ብዙ ጓደኞች እያሉ ነበረ መሰለኝና ይሰራላችኋል ዛሬ? አሜን አሜን። በጣም ይፈጥነው። አሜን አሜን። ጥያቄ ያለኝ። አቤት። እንትን አድርጉሽ እስቲ ሪፍሬሽ አድርጉት ምናምን አፕዴት አድርጉት አፕሊኬሽኑን። ይሰራል? እምቢ ያለኝ የሚላለ አይሰራም? ይሰራል? አዎ ኖ። እሺ እንትን እንበል። ካልሰራ ኖ ኖ ኖ ኖ ኖ ኖ በል። እንትን ልላችሁ ነበር ግን እሺ ግቡና እዩት። እንትን ገብታችሁት በደንብ እዩት ውስጥና እኔ ቴክኒክ ብነግራችሁ ዛይሮ ይጠቀሙታል። ምክንያቱም በጣም ብዙ አለ አልገባችሁም። ላይ በጣም ብዙ ስለ ግን together we rise, you know, together we rise. You guys like literally she's wireless. በጣም እግዚአብሔር ያክብርልኝ። በጣም it's been only I think 30 ደቂቃ ከገባው መሰለኝ። ግን ጥሩ ኢንፎርሜሽን ነግራችኋለሁ። በቃ ኮሜንቱ ሳይ እውነትም ለኔ ደግሞ ኤክስፕላኔሽን ሊነገራቸው ጥሩ ነው ብዬ ነው ያሰብኩት። you know what more words